ቀይ ነበር በጣም ነው እንጂ የምትናፍቀኝ የኔ ቆንጆ። እኔም ናፍቀኸኝ ነበር። በጣም ውብ እኮ ነሽ። አንተ እኮ ነህ እንደዚህ ቆንጆ ሆኜ እንድኖር ያደረግ። ለነገሩ በጣም እድለኛ ሰው ነኝ። እንዴት? አንቺን የመሰለች ውብና ቆንጆ ሚስት ስላለኝ ነው። እንዴ ሚስት ሆንኩኝ እንዴ? እኔ እኮ ታዲያ ሚስቴ ካደረግኩሽ ቆየሁ። እስኪ እንደንስ። እሺ ሙዚቃስ? አረ ችግር የለውም ዝም ብለን እንደንስ። እሺ ዳንስ ትወጃለሽ? ከአንቺ ጋር በመደነስ በጣም እድለኛ ነኝ። ወይኔ ሜላት ተጫወቱብኝ እኮ። ኦርካና ሲኖላ አላውቃቸውም ነበር ማለት ነው። መቼም ሰላም አታገኙም። እቺ የመን ተብዬዋ ደግሞ በዛው እንደወጣች በዛው ጠፍታ ቀረች። ይሄን ሁሉ ሰዓት ቢያንስ እሷ ብትኖርልኝ እኮ የሆነ ነገር ታግዝልኝ ነበር። ምን ፈለክ? እባካችሁን ቢያንስ ልጄን እሺ ስጡኝ። ልጄ? የምን ልጅ? ቆይ ኦርካ። ሜላት ናይ ሳይፈልግሻል። በጣም እንግዲህ በሚያሳዝን ሁኔታ ማለት ነው። ሲሎና አሁን ያው በጣም የሚያሳዝነው ምክንያቱም ኦርካ ሊያምናት አልቻለም ማለት ነው። በሌላኛው መንገድ ደግሞ ማህሌት ጉዷ ሜላትዬን ጉዷ በልቷል። ምክንያቱም ሜላት አሁን እያስመሰለች ብትገኝም ግን አሁን በፍጹም ማትወጣው እንትን ውስጥ ነው የገባቸው። ኦርካ ነቅቶባት ማለት ነው። እና እሷም በቃ ይቅርታ አርግልኝ፣ በጣም ይቅርታ አርግልኝ፣ በስተት ነው እና ደግሞ ከዚህ በኋላ እንደዚህ ነገር አላደርግም ብትለውም በፍጹም ከዚህ በኋላ በፍጹም አላምንሽም ይላታል ኦርካ ማለት ነው። እና በጣም በሚገርም ሁኔታ ሜሉ አሁን ከቤት መባረሪያው ሰዓት ደርሷል። ምክንያቱም ኦርካ ሁሉንም ነገር ያውቃል፣ ግን እስካሁን ድረስ እንደማያውቅ ሰው ነበረ ጸጥ ብሎ የሚኖረው ማለት ነው። እና በጣም ነው የሚያሳዝነው፣ በጣም ያሳዝናል። የኦርካ እህት ደግሞ ከቤት አባረራት ኦርካ ማለት ነው። ከቤት አባሯታል። ከዚህ በኋላ ህይወቴ ላይ እንድገቢ አልፈቅድልሽም፣ እስካሁንም ድረስ እኔ ጸጥ ያልኩሽ እህቴ ስለሆንሽ የት ሄዳለሽ ብዬ አክብሬሽ ነው እንጂ እስካሁንም ድረስ አላስቀምጥሽም ነበረ። ለህይወቴ በጣም ለኑሮዬ በጣም አደገኛ ነገር ስለሆነ እኔ አሁን ከዚህ በኋላ መወሰን አለብኝ፣ ከዚህ ቤት መውጣት አለብሽ ብሏታል ማለት ነው። እናም እንግዲህ ሜላትን ያው ከዚህ በኋላ እኔ በህይወቴ ላይ ላስገባችሁ አልፈልግም ብሎ ማለት ነው ከቤት አባሯቸዋል። በጣም ደስ የሚል ዜና ነው። እናም እንግዲህ ሲሎናና ኦርካ ማለት ነው ህይወታቸውን አንድ ላይ ይቀጥላሉ ወደፊት ማለት ነው። እናም እንግዲህ ሲሎናም ነፍሰ ጡር እንደሆነች ታውቃላችሁ፣ ግን ደግሞ ከሜላት በላይ 5 ወሯ ማለት ነው። እና ግን ደግሞ እኔ ብቻዬ መቀመጥ አልችልም፣ ብቻዬ መኖር አልችልም፣ እንዴት ብቻዬ እንትን እላለሁኝ እና ደግሞ ልጅህስ ቢያንስ ለልጅህ አታስብም ወይ ያለች በልጅ ልታስረው ፈልጋለች ሜሉ። ግን ደግሞ ሜላት ያረገዘችው ልጅ የድቤ መሆኑን ታውቋል ማለት ነው። እሱም እንግዲህ ቢያንስ ልጄን ስጡኝ ብሎ ቤት ውስጥ እየተማጸነ ይገኛል። ግን ደግሞ እሷ በፍጹም ካደችው የኦርካ ነው እንጂ ያንተ አይደለም በፍጹም ብላ ክደዋለች። ግን ደግሞ እሱ ቤት መጥቶ አንጠልጥሎ ሊወስዳት ነበር የመጣው፣ ግን አባረውታል።
እናም እንግዲህ ሜላት አሁንም እንግዲህ እንትኗን እንደቀጠለ ነው በቃ ድራማዋን ማለት ነው። እና በጣም በጣም ነው የሚያሳዝነው። ምክንያቱም ሜላት እስካሁን ድረስ ኦርካን እያስፈራራችው ነበር የምትኖረው። ግን ደግሞ ያው ከዚህ በኋላ እንደዛ አይነት ነገር እንደሌለ እና ቤቴ ላይ እንዳላይሽ ብሎ እያባረራት ይገኛል። ኦርካ አሁን ቁርጥ የሆነ ነገር ላይ ነው። ምክንያቱም ከዚህ በላይ ከቆየች የእሱና የሲሎና ህይወት አደጋ ላይ ነው የሚሆነው። ምክንያቱም እህቱም እየተባበረቻት ስለሆነ በጣም 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 ከባድ እንትን ውስጥ ነው ያለችው ማለት ነው። እና በጣም የሚያሳዝነው ያው እንግዲህ ኦርካ ደግሞ ሄዶ መጨረሻ ላይ ኦርካ መንቃቱ በጣም ደስ ይላል ማለት ነው። እና ኦርካ በይዘው ብዙ ጊዜ እንትን ይላል። ግን ደግሞ ያው ማስመሰላቸው ምን ማለታቸው ያው ይመለሳሉ በሚል ነው። እናም እንግዲህ ሰላም ድና የተከበራችሁ የኢናይት ቤተሰቦች ያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬም እንግዲህ ሲሎና ድራማ ቀጣዩ ክፍል ነው ይዤላችሁ የመጣሁት። እናም እንግዲህ በባለፈው ክፍል እንዳያችሁት ሲሎና እና ሜላት ሲደባደቡ አይተናል ማለት ነው። እናም እንግዲህ ሜላት ብዙ ጊዜ ባይዞ በድራማ እየታወቀች ናት ማለት ነው። ምክንያቱም ሲሎና እንደሷ አትችልበትም እንደ ሜላት ማለት ነው። እና ሜላት ደግሞ አሁን ያየችውን ነገር አሁን የተደረገውን ነገር በፍጹም አላየውም አልሰማውም ብላ መሸምጠት ትችላለች። ግን ደግሞ ሲሎና ያን ነገር አትችልም። ሲሎና እውነቱን ነው በቃ እንትን የምትለው ነው። እውነትን መጋፈጥ ነው በቃ ሲሎና ማለት ነው። እና በጣም የሚያሳዝነው የእውነት በጣም ያሳዝናል። ምክንያቱም እንደዛ መሆን አልነበረበትም። ግን ደግሞ ያው በጣም እንግዲህ በሚገርም ሁኔታ ሲሎና አሁን ልታንቀኝ ነበረ ልትገለኝ ነበረ ብላ ግግም ስላለች ከቤት ሊያባሯት ነበረ። ግን ደግሞ ያው ኦርካ ብዙ ጊዜ የእነሱ ድራማ ስለሚያውቁ ከቤት አላባረራትም እና ደግሞ እህቱንና ሜላትን ከቤት ለማስወጣት ተገዷል ማለት ነው። ምክንያቱም በቃ ህይወቱን በፍጹም እንዲመራ አልሰጡትም እና ሜላትና እህቱ ማለት ነው። እህቱ ደግሞ በእርግጥ እህቱ ምንም ነገር የምታውቀው ነገር የለም እና እህቱ ምንም የምታውቀው ነገር የለም። የእህቱ ችግር ሳይሆን የሜላት ችግር ነው። ሜላት ብዙ ጊዜ ተንኮል ስለምትጠነስስ ነው እንጂ እህቱ ያው ለወንድሟ በማዘን ነው እንትን እያለች ያለችው። ለወንድሟ በማዘን ነው ብዙ ጊዜ ተው ወንድሜ ተመለስ እንደዚህ አይደለም ምናምን እያለች ያለችው እንጂ ለወንድሟ በማዘን ነው እንጂ ያው እንትን ብላ አይደለም ማለት ነው። እና የሜላቱ አትጠይቁኝ ክፋቷ ማለት የሜላት ክፋት አትጠይቁኝ። በጣም ከባድ ኬዝ ነው። እናም እንግዲህ ማለት ነው እናም እንግዲህ በጣም ነው የሚያሳዝነው ማለት ነው። ሌላው ደግሞ ያው ድቤ እስካሁን ድረስ ከሜላትም አልሆነም ከሲሎናም አልሆነም። እንግዲህ መሀል ላይ ወደዛ ነው ወደዚህ እያለ መቅረቱ ነው። በጣም ነው የሚያሳዝነው። በጣም ያሳዝናል። ምክንያቱም ወይ ከሲሎና አልሆነም ወይም ደግሞ ከሜሉ አልሆነም ማለት ነው። እና ደግሞ በዚህኛው በኩል ደግሞ የኦርካ እህት ማለት ነው። የኦርካ እህት ከቅዱስ ጋር ግንኙነት ጀምራ ነበረ ስላቸው ያው እንግዲህ ስለ ሲሎና ታወራዋለች። ስለ እሷ ያለውን አክባር ትሰጠዋለች። ያለው ነገር ቤት ውስጥ የተወራው ነገር ሁሉም ነገር ታደርሰለት ነበር። ቅዱስ ደግሞ በአሁኑ ሰዓት ጠፍቷል። እናም የኦርካ እህት በቃ በጣም ከሆዷ ነው እንትን እየተናደረች ያለችው ማለት ነው። ምክንያቱም እንዴት በቃ ወንድሜ የተጫወተችበት ወንድሜ እንደዚህ ያለችበት በቃ በጣም እየተናደረች ያለችው። በእርግጥ የእህትነት እንትን ነው፣ ግን ደግሞ የሰው ትዳር መሀል መግባት ጋይስ ጥሩ አይደለም። ጥሩ አይደለም። እና እንትን ድቤ ደግሞ ያው እንግዲህ አሁን ሜላትን በጣም እየወደዳት ነው ያለው ማለት ነው። በጣም ወዷታል። ከሷ መለየት አይፈልግም። ግን ደግሞ ሜላት ፊት ሊሰጠው አልቻለችም። ሜላት የምትወደው ወርካን ነው። ወርካን በጣም በጣም ነው የምትወደው እና ያው ከዚህ በፊት ለሱ ብላ 2 ጊዜ እንትን ብላ ነበረ ማለት ነው። እና በጣም ነው የሚያሳዝነው። ምክንያቱም
ምክንያቱም ብትወደውም እሱ ግን ደግሞ ካልወደደ ታስቡት ጋይስ። እና ብዙ ጊዜ ስለምታስፈራራው ነው ከእሷ ጋር የሚሆነው እንጂ አይወዳትም። መጀመሪያም አይወዳትም ነበረ። አሁን ደግሞ ሲሎና ከመጣች በኋላ አልፈልግሽም ብለዋል ማለት ነው። እና እሷ ደግሞ ለምንድን ነው ማልፈለገው እንዴ? ለምንድን ነው ማትፈልገኝ? የሚገርማችሁ ነገር ስትመጣ ሁላ አትደውልም። በቃ ከገባች በኋላ መጥቻለሁ ወርካዬ ነው የምትለው ማለት ነው። እና እንግዲህ ቀጣይ ክፍል እንግዲህ ይዘንላችሁ እንመጣለን። እስከዛ ድረስ ቸር ቆዩልኝ።